بسم الله الرحمن الرحيم. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. نبيكم محمد بن عبد الله ثم الصلاة والسلام على عباد الله الصالحين وبعد. أحييكم بتحية الإسلام هي السلام عليكم ورحمة الله وبركاته. سورة عبسة የማጨፍገግ ወይም የማኮማተር ምዕራፍ ተብላ ትሰየማለች። ይቺ ምዕራፍ የወረደችው መካ ላይ ነው። የቁሉ ላሁ ተባረከ ወተዓላ ባዕደ ቢስሚላህ ራሕማን ራሒም፣ በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ብሎ አላህ ስብሓነ ወተዓላ ዓበሰ ወተወላ በማለት ይጀምራል። ይህ ሱራ የወረደበት የራሱ ሰበበ ኑዙል የመውረጃ ምክንያት አለው። ነቢያችን ዓለይሂ ሰላቱ ወሰላም ከዕለታት አንድ ቀን መካ ሙሽሪኮች ወደ እሳቸው መልእክትን ያስተላልፋሉ። ከመልእክታቸው መካከል እርሶ ጋር መተን ከእርሶ ያለውን ሐሳብ ከእርሶ ያለውን ሐቅ መስማት እንፈልጋለን። ይህንን ግን መስማት ስንፈልግ እርሶ ዘንድ ያሉ ደካማዎች፣ ድሃዎች፣ ምስኪኖች እኛ ባለንበት በምንሰበሰብበት ቦታ መምጣት የለባቸውም። ስለዚህ እርሶ ቦታን ያመቻቹልንና መተን እናዳምጣችሁ ይሏቸዋል። ነቢያችንም ዓለይሂ ሰላቱ ወሰላም ሐሳባቸውን ተቀብለው ቦታ ያመቻቹና ይጠሯቸዋል። የዛን ጊዜ ጉዳዩን ያልሰማው ዓብደላህ ኢብኑ ኡሚ መክቱም የተባለ ሰሐቢ ወደ ነቢያችን ዓለይሂ ሰላቱ ወሰላም ይመጣል። በሰዓቱ እሱ አይነ ስውር ነበር እና ወደ እሳቸው መጥቶ ያ ነቢያላህ ዓሊምኒ ሚማ ዓለመከ አላህ፣ አስተምሩኝ አላህ እርሶን ካስተማራችሁ ብሎ ይጠይቃቸዋል። የዛን ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ፊታቸውን ያኮማትራሉ። ፊታቸውን አጨፍግገው ዞር ይላሉ። ምክንያቱም ደግሞ እነዚህ ሰዎች ሐቅን ለመቀበል መጥተው ሲያበቁ የመካ ሹማምንቶች ሙሽሪኮች ዓብደላህ ኢብኑ ኡሚ መክቱም መጣብኝ ብለው በጣም ነቢዩ ዓለይሂ ሰላቱ ወሰላም ፊታቸውን አኮማትረው አጨፈገጉ። ይህንን ጉዳይ አላሁ ሱብሓነሁ ወተዓላ ሚን ፈውቂ ሰብዐ ሰማዋት፣ ከሰባት ሰማይ በላይ ያለው አላህ ጉዳዩን በመመልከት ዓበሰ ወተወላ የሚለው የቁርአን አንቀጽ ሱረቱ ዓበሳ ወረደ ማለት ነው። አላሁ ስብሓነሁ ወተዓላ ዓበሰ አጨፈገገ አለ ወይም አኮማተረ፣ ወተወላ ፊታቸውንም አዞሩ። ይህ ቀጥታ ነቢዩ ዓለይሂ ሰላቱ ወሰላምን ለማናገር የወረደ ሱራ ነው። አንጃአሁ ልአዕማ፣ አንጃአሁ በመጣ ጊዜ አልአዕማ አይነ ስውሩ ወደ እሳቸው በመጣ ጊዜ ፊታቸውን አኮማተሩ፣ ፊታቸውን አጨፈገጉ፣ እንዲሁም አዞሩ። ወደ እሳቸው አይነ ስውሩ ዓብደላህ ብን ኡሚ መክቱም የመጡ ጊዜ ወማ ዩድሪከ፣ ምን አሳወቀህ አንተ ነቢይ ሆይ፣ ለዓለሁ የዘካ፣ ለመጥራራት ከወንጀሉ ከኃጢአቱ ለመጽዳት ከጅሎ ቢሆንስ ምን አሳወቀህ? ለምንድን ነው ፊትህን የምታዞርበት? ተብለው ነቢዩ ዓለይሂ ሰላቱ ወሰላም በዚህ መልኩ ወሕይ መጣላቸው። አው የዘከሩ፣ ወይ ይህ ሰው ዓብደላህ ብኑ መክቱም ሊገሰጹ፣ ፈተንፈዐሁ ዚክራ፣ ግሳጼህ ደግሞ ሊጠቅማቸው ይችል ይሆን ዘንድ ምን አሳወቀህ? በዚህ መልኩ ሐቅን ፈልገው ግሳጼን ፈልገው የመጡ ቢሆንስ ምን አሳወቀ? አማ መን ስተግና፣ ያማ የኮራውና የተብቃቃው፣ ያ የኮራውና የተብቃቃው እኛ ሙሽሪኮች የምንፈልገው ድሃዎችን አንፈልግም፣ ምስኪኖችን አንፈልግም በማለት ምስኪኖችን የማይፈልጉማ የተብቃቁትማ ፈአንተ ለሁ ተሰዳ፣ አንተ እኮ ለሁ ለነሱ ወይም ለሱ ተሰዳህ ታደገድግለታለህ። ይህ በፍጹም የሚሆን አይደለም። ወማ ዓለይከ፣ በአንተ ላይ እኮ ምንም ወንጀልም ኃጢአት እኮ አይኖርብህም።
አላ የዘካ ባይገሰጽና ሐቅን ባይቀበል እንዲህ አይነት ሰው መጀመሪያውኑም ችግር ያለበት በመሆኑ አንተ ላይ እኮ ምንም የለብህም ተብለው ነቢዩ ዓለይሂ ሰላቱ ወሰላም ተባሉ። ወአማ መን ጃአከ የስዓ ወደ አንተማ እየተቻኮለ የመጣው የስዓ በጣም እየተቻኮለ ሐቅን ፍለጋ የመጣውማ ወህወ እሱም የኽሻ እየፈራ አላህን ወደ አንተ የመጣው ፈአንተ አንሁ ተለሃ አንተ ከሱ የምትዘናጋ ትሆናለህን ተብለው ነቢዩ ዓለይሂ ሰላቱ ወሰላም ተወቀሱ ማለት ነው። ፈአንተ አንሁ አንተ ከሱ ተለሃ የምትዘናጋ እንዴት ትሆናለህ? ታዲያ ከላ ተከልከል ወይም ተከልከሉ። ኢነሃ ተዝኪራ ይቺ እኮ አሁን እናንተ ዘንድ ያለችው መገሰጫ ናት፣ ተከልከሉ ይላል አላሁ ሱብሓነሁ ወተዓላ። ፈመን ሻአ ዘከረህ የፈለገ ሰው በዚህ ቁርአን በዚህ ተግዛዝ ይገሰጻል። ፊ ሱሑፊን ሙከረማ ይህ ተግዛዝ ደግሞ ያለው ፊ ሱሑፊን በገጾች ውስጥ ነው። ሙከረማ በተከበረ ገጾች ውስጥ ፊ ኡሚል ኪታብ ማለት ነው። ፊ ለውሒል ማሕፉዝ ነው ያለው ነው። መርፉዓቲን ሙጠኸራ መርፉዓቲን ከፍ የተደረገ ነው። ሸይጣኖች ሌሎችም ጂኖችም ማንኛውም ነገር እንዳያገኘው ከፍ የተደረገ ነው። ሙጠኸረቲን በጥብቅ በሆኑ ሰሌዳዎች ላይ የሰፈረ ነው። ቢአይዲ ሰፈራ በእጆችም ላይ ያለ ነው። የተግሳጽ ሰፈራ በመላይካዎች እጅ ላይ የሰፈረና በእነሱ ጥበቃ ስር ያለ ነው። ኪራሚን በረራ እነዚህ ደግሞ መላይካዎች የተከበሩና ኪራም የሆኑ በረራ ሙጢዒን የሆኑ አላህን የሚታዘዙ በሆኑ መላይካዎች እጅ ነው ያለው። ቁቲለል ኢንሳኑ ማ አክፈረ የሰው ልጅ ተረገመ። ቁቲለ አይ ሉዒነ ተረገመ። አልኢንሳኑ የሰው ልጅ ማ አክፈረ ምንኛ ከሃዲ ነው። ማ አክፈረ ምንኛ ከሃዲ ነው። ሚን አይ ከምን ነገር ነው? ሸይኢን ኸለቀ የተፈጠረው ከምን ነገር ነው? የሰው ልጅ ሚን ኑጥፈቲን አላህ የፈጠረው የሰውን ልጅ ከፍትወት ጠብታ ነው። ኸለቀ ፈጠረው። ፈቀደረ ከዛም ተክለ ሰውነቱን አላሁ ሱብሓነሁ ወተዓላ ወሰነው። ثم السبيل يسره ከዛም በኋላ መንገድን አገራለት። ያዕኒ አንደኛ የማህፀን የሚወጣበትን መንገድ አገራለት የሚል ተፍሲር ነው። ሁለተኛው ደግሞ አይ ኢመል ኸይር ወኢመ ሸር ማለት ነው። ስለዚህ አላህ በዚህ መልኩ ለሰው ልጅ ፈጥሮት ሲያበቃ መጨረሻ ላይ ደግሞ ثم أماته فأقبره ከዛም እንዲሞት ያደርገዋል። ፈአቅበረህ ከዛም እንዲቀበር አላሁ ስብሓንሁ ወተዓላ ያደርጋል። የሰው ልጅ እንዴት እንደሚሞት እንዴት እንደሚቀበር አያቅም ነበር። ላኪን ሞትም መለከል መውት መጥቶ ሩሑን እንዲወስድ ያደርጋል። እንዲሁም ደግሞ ቀብር አቀባበርን ቃቢልና ሃቢል እርስ በእርሳቸው ተጣልተው በተገዳደሉ ጊዜ አላሁ ስብሓንሁ ወተዓላ በአሞራ አማካኝነት እንዴት ቀብር እንደሚከናወን አሳይቷል። ثم إذا شاء أنشره ከዛም አላህ በፈለገ ጊዜ የሰው ልጅን ይቀሰቅሳል። አንሸረህ አይ ይቀሰቅሳቸዋል። ከላ ተከልከሉ ለማ የቅዲ ማ አመረህ የሰው ልጅ ላ የቅዲ አልፈጸመም አልተገበረም። ማ አመረህ አላሁ ስብሓነሁ ወተዓላ ያዘዘውን ነገር አልተገበረም። የሰው ልጅ የተሰጠውን ኃላፊነት እየተወጣ አይደለም። ፈልየንዙር ልኢንሳኑ የሰው ልጅ ይመልከት ኢላ ጠዓሚሂ ወደ ምግቡ እስኪ ዘወር ብሎ ይመልከት። አና ሰበብና እኛ አንቧቧንለት አልማእ ሰበህ ውሃን ማንቧቧትን በዝናብ መልኩ እንዲወርድ አረግንለት። ثم شققنا الأرض ከዛም ምድርን ሰነጠቅንለት። ሸቀን መሰንጠቅን ሰነጠቅንለት። ፈአንበትና ፊሃ ከዛም በኋላ አበቀልን በውስጧ ሐበን
ቅንጣትን አበቀልንለት። ወዒነበን እንዲሁም የወይን ፍሬዎችን እንደዚሁ፣ ወቀድበን እርጥብ ሳርንም እንደዚሁ አበቀልንለት። ወዘይቱነን ዘይቱንንም፣ ወነኽለን እንዲሁም የቴምር ጉቶ እንዲኖረው አደረግን። ወሐዳኢቀ የአትክልት ስፍራዎችንም እንደዚሁ፣ ጉልበን እርስ በእርሳቸው የተጠላለፉ ጭፍግ ያሉ ለሱ ይህንን ሁላ ውለታ ዋልንለት ይላል አላሁ ስብሓነ ወተዓላ። ወፋኪሀተን ወአባ እንዲሁም የአትክልት ያዕኒ ፍራፍሬዎች እንዲሁም ደግሞ ወአበን እብቅ ገለባ ለእንስሳቶች የሚሆን እብቅ ገለባ ማለት ነው። ወአበን እነዚህን ሁሉ አላሁ ስብሓነ ወተዓላ ለሰው ልጅ በምድር ላይ እያለ እንዲጠቃቀም አላህ ውለታ ውሎለታል። ሐበን ብሏል። ሐበን እንደ ስንዴ፣ ገብስ የመሳሰሉት። ወዒነበን የወይን ፍሬ እንዲሁም ወዘይቱነን የወይራ ዛፍን እንዲሁም ወሐዳኢቀ የጓሮ አትክልቶችን ጎመን፣ ቆስጣ፣ ሰላጣ የተባበሉትን ወፋኪሀተን ሙዝ፣ ብርቱካን የመሳሰሉትን ይህን ውለታ ውዬላችኋለሁ። መታዐን ለኩም ለእናንተ መጠቃቀሚያ ሲሆን፣ ወሊአንዓሚኩም ለእንስሳቶቻችሁም መጠቃቀሚያ ይሆን ዘንድ ነው ይህንን ለእናንተ የዋልኩላችሁ ይላል አላህ። ፈኢዛ ጃአት ሳኻ ታዲያ ይህንን ሁላ ኒዕማ ሰጥቷችሁ መጨረሻ ላይ ሞታችሁ ተቀብራችሁ ከቀብር ከተነሳችሁ በኋላ ትልቅ የቅያማ ቀን ይጠብቃችኋል። ፈኢዛ ጃአቲ በመጣች ጊዜ፣ አሳኻ አደንቋሪቷ በመጣች ጊዜ፣ ጆሮን የምታደነቁር የቅያማ ቀን ከባድ ድምፅ ትኖራለች። የዛን ጊዜ የውመ የፊሩል መርኡ ሚን አኺ ያ ቀን ብሎ ማለት የፊሩል መርኡ አንድ ሰው የሚሸሽበት ነው። ሚን አኺህ ከወንድሙ የሚሸሽበት፣ ወኡሚሂ ከናቱ፣ ወአቢህ ከአባቱ፣ ወሳሒበቲሂ ከሚስቱ፣ ወበኒህ እንዲሁም ከልጆቹ የሚሸሽበት ቀን ነው። ሊኩል እምሪኢ ሚንሁም የዛን ጊዜ ለእያንዳንዱ ግለሰብ ለእያንዳንዱ ሰው ሚንሁም ከነሱ መካከል ላለው እኮ የውመኢዚን የዛን ጊዜ ሸእኑን ጉዳይ ይኖራል። ዩግኒህ ቢዚ የሚያደርገው የሚያብቃቃው የሚብቃቃበት የራሱ የሆነ ጉዳይ ይኖረዋል። በሆነ ጉዳይ ቢዚ ይሆናል። ነቢያችን ዓለይሂ ሰላቱ ወሰላም ይህንን የቅያማ ቀን ክስተት ሲናገሩ አይሻ ረዲየላሁ አንሃ ጥያቄ ጠይቃ ነበር። የዛን ጊዜ ሰዎች እርስ በእርሳቸው ሀፍረተ ገላቸውን አይተያዩም እንዴ ብላ ስትጠይቅ፣ የዛን ጊዜማ ነገሩ በጣም ከባድ ነው አሉ ረሱል ዓለይሂ ሰላቱ ወሰላም። ስለዚህ የቅያማ ቀን በጣም ከባድ ቀን ነው። ሰዎች የዛን ጊዜ በሁለት መልኩ ይከፈላሉ። ውጁሁ የውመኢዚን ፊቶች የዛን ጊዜ ይሆናሉ ሙስፊራህ አብሪ የሚሆኑ አሉ። ዳሒከቱን ተደሳች የሚሆኑ፣ ሙስተብሽራህ የተበሰሩ የሚሆኑ ፊቶች አሉ። ወውጁሁን የዛን ጊዜ ፊቶችም ይሆናሉ የውመኢዚን የዛን ጊዜ ዓለይሃ ገበራ ዓለይሃ በነሷ ላይ ገበራ አቧራ የምትለብስ ፊት አለች። የዛን ጊዜ ተርሐቁሃ ትሸፍናታለች፣ ቀተራ አይ ዙልማ ጨለማ ሽፍን የምታረጋት ፊቱ ጨለማ የሚሆን ሰው አለ የቅያማ ቀን። ኡላኢከ እነዚያማ ብሎ ማለት እኮ ሁም እነሱ አልከፈረቱል ፈጀራ ከሃዲያንና አመፀኛ ሰዎች ማለት እነሱ ናቸው የቅያማ ቀን ፊቶቻቸው የጠቆረው ይላል አላሁ ስብሓነሁ ወተዓላ። በዚህ መልኩ ሱረቱል ዐበሳ ያጠናቅቃል። ወቢላሂ ተውፊቅ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።